አፍሪካ በተፈጥሮ ሀብቷ እጅግ በጣም ሀብታም ነች ይባልላታል። ከነዚህ የተፈጥሮ ሀብት ይዘቶቿ መካከል ደግሞ ብሔራዊ ፓርኮቿ ተጠቃሾች ናቸው። ጤና ይስጥልን ተመልካቾቻችን፣ ሳምንታዊ ተጓዥ ቤተሰቦች የተሰኘው ፕሮግራማችን ከዚህ ሰዓት ጀምሮ ወደ እናንተ መድረሱን ይቀጥላል። በዛሬው ፕሮግራማችን በአፍሪካ ከሚገኙ ብሔራዊ ፓርኮች መካከል የተወሰኑትን ወስደን የት ይገኛሉ፣ ምን ይዘትስ አላቸው፣ እዚህ አካባቢ ሄደው ሊጎበኙ የሚችሉ ምን ነገሮችስ አሉ የሚሉትንና እንግዳ ሆነው ከመጡ ወላጆችና ልጆች ጋር ደግሞ የጉብኝት ባህላቸውን እያወጋን ቆይታ የምናደርግ ነው የሚሆነው። ፕሮግራሙን አዘጋጅቶ ወደ እናንተ በማቅረቡ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ ቆይታ የምናደርግ ነው የሚሆነው። እንግዶቼ ዛሬ እንግዲህ በዚህ በተጓዥ ቤተሰቦች እንግዳ ሆናችሁ ስለመጣችሁ ከልብ አድርጌ ያመሰግናለሁ። እንኳን ደህና መጣችሁ። እስኪ እንተዋወቅ። ስሜ ሂላን ዮናስ ይባላል። የመጣሁት ከጀሞ ነው። ክፍሌ 4ኛ ክፍል ነው። እሺ፣ እናመሰግናለን። እስኪ አንቺ ደግሞ እንተዋወቅ። ስሜ ገነት ተፈራ ይባላል። የሂላና ዮናስ አያት ነኝ። የመጣሁት ከጀሞ ነው። እንዴ አያት አለሽ? ዛሬ ከአያትሽ ጋር ነው የምትቀርቢው? እሺ፣ እናመሰግናለን። ለመጀመሪያ ጊዜ ከአያቷ ጋር የቀረብሽ የመጀመሪያዋ ሂላና አንቺ ነሽ። እሺ፣ እናመሰግናለን። እሺ፣ እስኪ ካንቺ ጋር ደግሞ እንተዋወቅ። ስምሽ ማን ይባላል? ከየት ነው የመጣሽው? ስሜ ኒሞና አርጌቻ ይባላል። የመጣሁት ከአለም ገና ነው። የምማረው ኤቨርስት ዩዝ አካዳሚ 5ኛ ክፍል። 5ኛ ክፍል ተማሪ ነሽ። ኒሞና ማለት ምን ማለት ነው? እናሸንፋለን ማለት ነው። እና ታሸንፊያለሽ ማለት ነው ዛሬ? እሺ እናያለን። እሺ፣ እስኪ ከአንቺ ጋር ደግሞ እንደዚሁ እንተዋወቅ። ስሜ ፍሬህይወት ገብሬ ይባላል። የመጣ ነው ከአለም ገና ነው። የኒሞና ወላጅ እናት ነኝ። የመጀመሪያ ዕለት ፕሮግራሙ ሲጀምር ከ5 ወር አካባቢ በፊት ይሆናል ብዬ አስባለሁ። የዛን ቀን ነው የተመዘገብነው፣ የመጀመሪያው ቀን። ዛሬ እንግዲህ ከትናንት ወዲያ ያው ተደውሎልን ነው የመጣ ነው። ተራው ደርሷችሁ በቴሌግራም ነው የተመዘገባችሁት? እሺ፣ እናመሰግናለን። እስኪ ካንቺ ጋር ደግሞ እንተዋወቅ። ስምሽ ማን ይባላል? ስሜ ምናን ሄኖክ ይባላል። የመጣሁት ከቀራኒዮ የሺደበሌ አካባቢ ነው። የምማረው ዩኒምቤሪ ነው። የ4ኛ ክፍል ተማሪ ነኝ። 4ኛ ክፍል። ተጓዥ ቤተሰቦችን አይተሽ ታውቂያለሽ? አውቃለሁ። እሺ፣ እናመሰግናለን። እስኪ ካንተ ጋር ደግሞ እንተዋወቅ። ስም ማን ይባላል? ከየት አካባቢ እንደመጣ እና እንዴት ወደዚህ እንደመጣችሁ እስኪ ንገረን። ኦኬ፣ እኔ ስሜ ሄኖክ ባይሉ ይባላል። የአምናን አባት ነኝ። ኦሪጂናሊ የልደታ ልጆች ነን፣ የልደታ ሰፈር ሰዎች ነን። እሺ፣ አሁን ግን ተከራይተን የምንኖረው ቀራኒዮ ስለሆነ እሱንም እንደ ሰፈራችን ስለምናየው ነው። እንደተባለው እኛ ጋርም 4 ወር ምናምን አካባቢ ነው መጀመሪያ ሬጂስተር ያደረግነው። ከትላንት ወዲያ አካባቢ ነው ተደውሎልን እዚህ የተጋበዝ ነው። በጣም ነው የምናመሰግነው። አብረን ነው የምናየው የተጓዥ ቤተሰቦችን። እሷ ጠርታኝ በደንብ ነው የምናየው ፕሮግራሙ ሲመጣ። እሷ ነች ኢንሲስት ያደረገችው እንመዝገብ ብላ። ከዛ ተመዘገብን፣ መጣን። ደስ ብሎኛል። እጅግ በጣም አድርጌ ያመሰግናለሁ። ያው ሁሉም በዚህ በተጓዥ ቤተሰቦች የተመዘገቡ ወላጆችም ልጆችም መተው የዚህ የፕሮግራሙ አካል የሚሆኑ ነው የሚሆነው። ስለዚህ በዚህ አጋጣሚ ወላጆችንም ልጆችንም ትንሽ እንዲጠብቁን መናገር እንፈልጋለን። እሺ፣ ዛሬ እንግዲህ በዚህ በተጓዥ ቤተሰቦች ፕሮግራማችን በቀጥታ ወደ ጨዋታችን ስንገባ እዚህ ጋር የተወሰኑ እጣዎች አሉ። እነዚህን እጣዎች ታወጣላችሁ። ያወጣችሁት እጣ በደረሳችሁ ቦታ ላይ ከዚህ ከፊት ለፊት ካለው መጫወቻ ቦታ ላይ ትቆማላችሁ። እዛ ቆማችሁ የምትጠሩት ቁጥር እናንተ ከቆማችሁበት ምስል ጋራ ተመሳሳይ የሚሆን ከሆነ 1 ደረጃ ወደፊት እየመጣችሁ ትሄዳላችሁ። 2 ደረጃ ወደፊት ወይም ደግሞ ባለበት ቁም የሚሉ ሳጥኖችም አሉ። እነሱ ሲደርሷችሁ 2 ደረጃ ወደፊት የሚል ከሆነ 2 ደረጃ ወደፊት፣ ባለበት ቁም የሚል ከሆነ ባላችሁበት ትቆማላችሁ ማለት ነው። በዚህ ጨዋታ ባለበት ቁም የሚባለው ሳይደርሰው የሚጨርስም ሰው እድለኛ ሰው ሊኖር ይችል ይሆናል። ገብቷችኋል አይደለም? ይሄንን በጨዋታችን በሌሎችም ጨዋታዎችን አይታችኋል አይደለም? አዎ። ስለዚህ እሱም ሊደርሳችሁ ይችላል። ስለዚህ እሱንም እያሰብን ታሳቢ ያደረግን ጨዋታችንን እናደርጋለን ማለት ነው አይደለም? እሺ፣ አሁን ወደ ጨዋታችን እንግባ አይደለም? እሺ፣ ልጆች ብቻ ኑና እጣ አውጡ። ከዛ ካወጣችሁ በኋላ የት እንደደረሳችሁ እናያለን ማለት ነው። እሺ፣ ሁላችሁም ነው። እሺ፣ እስኪ ላንቺ ምን ደረሰሽ? የናኩሩ ብሔራዊ ፓርክ
ናኩሩ። እሺ ያንቺስ ምን ደረሰሽ? የአምቦሴሊ ብሔራዊ ፓርክ። ላንቺስ ምን ደረሰሽ? የታራንጊር ሐይቅ ብሔራዊ ፓርክ። እሺ ይሄው በደረሳችሁ ቦታ ላይ እዛ ጋር መቆም ትችላላችሁ። ይሄው ታራንጊር ይሄው እዛ ጋር አለ፣ አምቦሴሊም እዚህ ጋር አለላችሁ። በጣም ጎበዝ። እናንተ ቦታችሁን እንደያዛችሁት ሁሉ ወላጆችም ደግሞ እንደዚሁ ዕጣ ያውጡ አይደለም? እሺ ወላጆች እናንተም እንደ ልጆች እንግዲህ ዕጣ ታወጡና እዛ ቦታ ትቆማላችሁ ማለት ነው። እሺ እስኪ ምን ደረሰሽ? ኦካቫንጎ ብሔራዊ ፓርክ። እሺ ላንቺስ ምን ደረሰሽ? ቢዊንዲ ብሔራዊ ፓርክ። ቢዊንዲ ብሔራዊ ፓርክ። ቢዊንዲ ብሔራዊ ፓርክ። እሺ ላንተስ? ሙርቺሰን ብሔራዊ ፓርክ። ሙርቺሰን ብሔራዊ ፓርክ። ይሄው እዚህ ጋር ይሄው ሄዱና መቆም ትችላላችሁ። እሺ እሺ እናመሰግናለን። ተመልካቾቻችን በመከታተል ላይ የምትገኙት ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ የሚደርሰውን ሳምንታዊውን ተጓዥ ቤተሰቦች የተሰኘውን ፕሮግራማችንን ነው። ዛሬ እንግዳ ሆነው የመጡት ልጆችና ወላጆች ባወጡት ዕጣ መሰረት ቦታቸው ላይ ቆመዋል። በዛሬ ፕሮግራም አሸናፊ የሚሆን ሰው ከነመላ ቤተሰቡ ጋር ሆኖ አንድነት ፓርክን የሚጎበኝ ይሆናል ማለት ነው። ስለዚህ አንድነት ፓርክ ይሄንን በነፃ እንድትጎበኙ ስላደረገልን እናመስግናቸው አይደለም? እናጨብጭብላቸው አይደለም? እናጨብጭብላቸው። እሺ እናመሰግናለን። ከዚህ በተጨማሪም ደግሞ እነዚህን የምትመለከቷቸውን ሽልማቶች ለልጆች ይስጡልኝ ብሎ ያለውን ንብ ከረሜላና ቸኮሌትን እነሱንም በጣም አድርገን እናመሰግናለን፣ እናመሰግናቸዋለን። እሺ በቀጥታ ወደ ጨዋታችን እንገባለን አይደለም ነው ወይስ? ወደ ጨዋታችን ከመግባታችን በፊት ግን እስኪ እንደው የተወሰኑ የጉብኝት ባህላችሁ ምን ይመስላል የሚለውን እያወቅን እንሄድ አይደለም? እሺ ከሂላና አያት ከገነት እጀምራለሁ። ገነት እስኪ የት አካባቢ እንደ ቤተሰብ የት አካባቢ ሄዳችሁ ታውቃላችሁ? ከልጅ ልጆች ጋራ አብሮ መዝናናት፣ መጫወት፣ ቤተ ክርስቲያን መሄድ፣ ማቅረብ በጣም ደስታ አለው። ከልጆች የበለጠ ነው ለልጅ ልጅ እንትን የምትለው። ስለዚህ ባህር ዳር ሄጃለሁ። እሺ ኢየሱስ ገዳም ጎብኝቻለሁ። ጎንደር በሆነ አጋጣሚ ከቤተሰብ ጋር ሄጃለሁ። ደስ ይላል። ደቡብ ጎንደር ደብረ ታቦር ደስ ይላል። በመንዝ በኩል ደግሞ ሰሜን ሸዋ አጼ ሚኒሊክ ክርስትና የተነሱበት ሰሚነሽ ኪዳነ ምሕረት በድሮ አንጎለላ ኪዳነ ምሕረት የምትባለውን ሄጄ አይቻለሁኝ። በዛ በኩል አሁንም እሳቷ ማርያም የምትባል ድንጋዮቿ ራሱ በጣም ደስ የሚሉ አንዱ በአንዱ ላይ ልክ ሰው እንደተከለው የተተከሉ ደስ የሚሉ ነገሮችን አይቻለሁኝ። እስኪ ኒሞና አንቺስ በትምህርት ቤት ሊሆን ይችላል ከነ ማሚ ጋር አንድ ላይ ሊሆን ይችላል የት አካባቢ ሄዳችሁ ታውቃላችሁ? አንድነት ፓርክ ሄደን እናውቃለን። እሺ ወዳጅነት ፓርክ፣ ኖራ ሪዞርት፣ አምባሳደር፣ ኩሪፍቱ ወተር ፓርክ በጣም ብዙ ቦታ ሄዳችኋል አይደል? በጣም ጎበዝ፣ በጣም ጥሩ ነው ማለት እንደ ቤተሰብ። እንደገና ደግሞ በትምህርት ቤትም ደግሞ የተለያዩ ቦታዎችን ጎብኝታችኋል ብዬ አስባለሁ አይደል? አዎ። ግን አንድነት ፓርክ ሄደሽ ምን አየሽ? አንበሳ አይተሻል? አዎ። በነገራችን ላይ ዛሬም ካሸነፋችሁ አንድነት ፓርክን ከነመላ ቤተሰቦች ጋር ሆናችሁ ሄዳችሁ ልትጎበኙ ትችላላችሁ ለሁለተኛ ጊዜ። እሺ እጅግ በጣም አድርገን እናመሰግናለን። አምናን አንቺስ ከቤተሰብ ጋራ ወይም በትምህርት ቤት የት አካባቢ ሄዳችሁ ጎብኝተሽ ታውቂያለሽ? ከቤተሰብ ጋር ወዳጅነት ፓርክ። እሺ እና ከትምህርት ቤት ደግሞ ሳይንስ ሙዚየም እሺ ሄደናል። እና ብዙም ባላስታውስም በልጅነቴ በጣም ብዙ ቦታ ሄጃለሁ። ብዙም ግን አታስታውሽም? እሺ አሁን እና ታዲያ አሁን በልጅነቴ ማለት አሁን አድግሽ ማለት ነው? እሺ ስንት አመትሽ ነው? 9 አዎ አድገሻል። በጣም ብዙ ነው አይደለ? እሺ እናመሰግናለን። ሂላና አንቺስ የት አካባቢ ሄደሽ ታውቂያለሽ?
እኔ ከቤተሰቦቼ ጋር ኩሪፍቱ ዋተር ፓርክ ሄጄ አውቃለሁ። እሺ በስራ ምክንያትም አዳማ ሄደን እናውቃለን። ዲላ ደግሞ ከዶንቦስኮ ትምህርት ቤት አጠገብ አሳማ አይቻለሁ። የዲላ አደባባይንም አይቻለሁ። ዲላ እሺ የዲላ ደግሞ ትልቁ ቤተክርስቲያን ሚካኤልንም አይቻለሁ። እሺ ሌላ ደግሞ በትምህርት ቤት ውስጥ አንድነት ፓርክ ሄደናል። በትምህርት ቤት ሳይንስ ሙዚየምም ሄደናል። ጎበዝ! በጣም ብዙ ቦታዎች ሄዳችኋል። በጣም ጎበዝ። ከልጅነታችሁ ጀምራችሁ እነዚህን ቦታዎች ማየታችሁ አንደኛ በትምህርት ስትማሩ ይሄን አይቼዋለሁ ብላችሁ እንድታስታውሱት ያግዛችኋል አይደለም? ከዛ በተረፈ ደግሞ እናንተ ደግሞ ስታድጉ ደግሞ ለሚመጣው ትውልድ ጠብቃችሁ ለማስተላለፍ ያግዛል አይደለም? በጣም ጎበዝ። እሺ እናመሰግናለን። ፍሬህይወት ወደ አንቺ መጥቻለሁ። እንደ ቤተሰብ የት አካባቢ ሄዳችሁ ታውቃላችሁ? እስኪ እሱን ንገሪኝ። በቤተሰብ ሄድንበትን ያው እሷ ጠቅሰዋለች። በተጨማሪ ጎልፍ ክለብ እና እኔ ወደ አዋሳ እንዲሁም ወንጪ ሄደሻል? እሺ ጥሩ ነው። በጣም ጥሩ ልምድ ነው። እንቀጥላለን። እሺ አቶ ሄኖክ አንተስ የት አካባቢ ሄዳችሁ ታውቃላችሁ እንደ ቤተሰብ? እስኪ ንገረን። እንደ ቤተሰብ ትምህርት ቤት ነው የምሰራው። አክቹአሊ እኔ ጋር ነው የምትማረው። ማማም ራሱ አብረን መምህርም ነኝ አስተዳደርም ሆነን ነው የምሰራው። በጣም አሪፍ። እሺ ዛሬ በነገራችን ላይ ዛሬ የተለየ ነገር ነው ያለው። የመጀመሪያው ሂላና ከአያቷ ጋር መቅረቧ፣ እንደገና ደግሞ አምነን ደግሞ ከመምህር ጋር ከአባቷ መምህር ከሆነው ከአባቷ ጋር መቅረቧ የመጀመሪያ ያደርገዋል በዚህ በተጓዥ ቤተሰቦች። እሺ አሁን እንቀጥል። እሺ እናመሰግናለን። በአመት የሆነ ጊዜ ላይ ትምህርታዊ ጉዞም እንደዚህ ሪክሬሽናል ቦታም እንወስዳቸዋለን እና እንደጠቀሰችው ይሄ አዲስ አበባ ላይ ያሉ መዝናኛ ቦታዎች ላይ ሄደናል። ልጅ ሆናም ደግሞ ብዙ ቦታዎች ረስተዋለች። ይያት ሄጃለሁ። አክስት አላት ናዝሬት፣ እዛም ተመላልሰናል። ናዝሬትም ምናምን ወስጃታለሁ። ወደፊት ደግሞ እያልን ብዙ ቦታ ወስዳታለሁ። እጅግ በጣም አድርጌ ያመሰግናለሁ። ዛሬ በጣም የሚገርም አይነት ጨዋታ ምን አድርግ ይመስለኛል። ምክንያቱም አያትም አሉ፣ መምህርም አለ፣ እንደዚሁም ደግሞ እነሱም አሉ። ስለዚህ ግን ማን ያሸንፋል? እንደው ማን ሂላና፣ አምነን፣ ኒሞና ማን የሚያሸንፍ ይመስላችኋል? ግን እኔ አትይም እንደ አንቺ ነው ወይስ ሙያ በልብ ነው ብለሽ ነው? እሺ እስከ መጨረሻ ድረስ የምናይ ይሆናል ማለት ነው አይደል? እሺ በቀጥታ አሁን ወደ ጨዋታችን እንግባ። አይደለም? ዝግጁ ናችሁ አይደለም? ዝግጁ ናችሁ? ወደ ጨዋታችን እንግባ። እሺ ስለዚህ ዛሬ ያው ታላቅ ይከበራል አይደለም? ከአያት እንጀምራለን መጥራቱን ማለት ነው አይደለም? ስለዚህ ገነት ካንቺ እንጀምራለን። ከዚህ ካሉ ቁጥሮች መካከል የመጀመሪያ ቁጥር የምትፈልጊውን ቁጥር መጥራት ትችያለሽ። 7 ይሁን? ግን ለምን 7 አለሽ? ዝም ብዬ ነው። ዝም ብሎ እሺ 7 ይሁን? 7 እሺ 7 ቁጥር ኮምፒውተር 7 ቁጥር የታራንጊር ብሔራዊ ፓርክ ላይ 2 ደረጃ ወደፊት ሲጀምር ማን መጣች? አምናን። ስለዚህ አንቺ ጀመርሽ ማለት ነው አይደል? እሺ የመጀመሪያ 2 ደረጃ ወደፊት አመሰግናለሁ። አትይም እንዴ ስለተጠራልሽ? እሺ እናመሰግናለን። ለማንኛውም የታራንጊር ብሔራዊ ፓርክ እንግዲህ በጠቅላላ ወደ 2850 ስኩዌር ኪሎ ሜትር የሚሸፍን የቆዳ ስፋት ያለው በጣም ሰፊ የሆነ ብሔራዊ ፓርክ ነው። በተለይ ሸለቆዎችና ረግረጋማ ወንዞችን ያቀፈ ሰፊ የመሬት አቀማመጥ ያለው ብሔራዊ ፓርክ ነው ማለት ነው። በአፍሪካ ውስጥ ከሚገኙ ጥንታዊ ከሚባሉ ብሔራዊ ፓርኮች መካከል አንደኛው ይህ የታራንጊር ብሔራዊ ፓርክ ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ኒሞና አንቺ ነሽ። ኒሞና ማለት አሸናፊ ማለት ነው ብለሽኛል አይደል? እናሸንፋለን ማለት ነው ብለሽኛል አይደል? እሺ ስለዚህ ታሸንፊያለሽ አታሸንፊም እናያለን አይደል? እሺ ስለዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። አሁን 12 ይሁን? እሺ 12 ቁጥር ኮምፒውተር
12 ሽልማት 2 እናቶች የሚለውን መጽሐፍ የናኩሩ ሐይቅ ብሔራዊ ፓርክ እኔ ወደዚህ አንድ ደረጃ እሺ ስለዚህ የእናቶች የሚለውን መጽሐፍ ሽልማት 2 አግኝተሻል መጽሐፉን ይሄው ለኒሞና መጽሐፍሽን አግኝተሻል አንቺ በጠራሽው ይሄው ይሄን መጽሐፍ አግኝተሻል እናመሰግናለን የናኩሩ ሐይቅ ብሔራዊ ፓርክ እንግዲህ ወደ 188 ካሬ ስኩዌር ኪሎ ሜትር የሚሸፍን የቆዳ ስፋት ያለው ብሔራዊ ፓርክ ነው እሺ እንቀጥላለን ሶስተኛውን ቁጥር የምትጠሪልን አምነን አንቺ ነሽ ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ አሁን 24 ይሁን የመጨረሻው ማለት ነው ይሁን እሺ 24 ቁጥር ኮምፒውተር 24 የታራንጊር ብሔራዊ ፓርክ እንዴ ልትጨርስ እኮ ነው ይችላል ገና አንድ ደረጃ እንደዚህ 1 2 3 ብቻ 3 በተጠራው እዚህ ድረስሽ ይሄ በጣም የሚገርም ነው ይሄ በዚህ ከጨረስሽ ይገርመኛል በጣም ምክንያቱም 1 2 3 ከጠሩልሽ በቀጥታ አንቺ የምትጨርሽ ይሆናል እድለኛ ትሆኛለሽ ምክንያቱም ባለበት ቁም ሳይባል አንቺ ትጨርሻለሽ ማለት ነው አይደል እሺ እና ያለን እስከ መጨረሻ ደሳለሽ ለራስሽ ጠርተሽ ወደፊት ራስሽ መጣሽ እሺ የታራንጊር ብሔራዊ ፓርክ እንግዲህ በፓርኩ ውስጥ የሜዳ አህያና የኬፕ ጎሾችን ጨምሮ ቀጭኔ ዲክዲክ ድኩላ ውድንቢ የሜዳ ፍየል ቬርቬት ጦጣ እየተባሉ የሚጠሩት እንደዚሁም ደግሞ ፍልፈል አንበሶች ነብር እና አቦ ሸማኔ እንደዚሁም ሌሎች የዱር እንስሳትን አቅፎ የያዘ ብሔራዊ ፓርክ ነው ማለት ነው በአፍሪካ ከሚገኙ ጥንታዊ ከሚባሉት እና በጣም ሰፊ ከሚባሉት ውስጥ አንደኛው ይህ የታራንጊር ብሔራዊ ፓርክ ነው ማለት ነው ዝሆኖችም እንደምትመለከቱት አሉት በዚህ በብሔራዊ ፓርክ ውስጥ ማለት ነው እሺ እንቀጥላለን አሁን በጣም ወሳኝ ሰዓት ላይ እየደረስን ነው አይደል ምክንያቱም ጫፍ ላይ ደርሳለች እንደው ገና 3 በተጠራው እኔ እንደዚህ ገጥሞኝ አያውቅም ካሸንፍሽ ይገርመኛል አይደል ደስ ይልሻል ከተሸነፈችስ እኔም በጣም ነው የሚገርመኝ ከተሸነፈች ይገርመኛል ግን የምትሸነፍ ይመስልሻል ወይስ የምታሸንፍ ይመስልሻል እሺ እኔ ምን ችግር አለ ከጠራችሁ ላይ ታሸንፋለች ግን 2 ደረጃ እያለም ደግሞ የሚመጣ ሰው ሊኖር ይችላል እሺ ሂላና አሁን ተራው ያንቺ ነው ይሄ የምትጠሪው ቁጥር በጣም ወሳኝ ነው የታራንጊር ብሔራዊ ፓርክ የሚለውን የምትጠሪላት ከሆነ በአራተኛው ጥሪ ለመጀመሪያ ጊዜ አምናን አሸንፋ እሷና የሷ ቤተሰቦች ከነምላ ቤተሰቦቿ ጋር ሄዳ አንድነት ፓርክን የምትጎበኝ ይሆናል ስለዚህ አስበሽ የፈለግሽው ቁጥራውን መጥራት ትችያለሽ 14 ይሁን ይቀየር 14 ይሁን አረቴ 14 እሷን እንዳያስጨርሳት ይቀየርልሽ 14 ራሱ ይሁን እሺ 14 ቁጥር ኮምፒውተር 14 በዊንዲ ብሔራዊ ፓርክ ላይ ያለ አንድ ደረጃ ወደፊት ስለዚህ ፍሬ ህይወትም ወደፊት እየመጣች ነው ማለት ነው አይደል እሺ ሽልማት 4 ግን ማን አግኝተሻል ቀደም ይሄው ለራስሽ ማለት ነው ይሄው ሽልማትሽ ይሄው የትያልማዝ የሳይንስ ታሪኮች መጽሐፍን አንቺ አግኝተሻል እናመሰግናለን እሺ ዛሬ በመጀመሪያው ዙር በጣም የሚገርም አይነት አካሄድ እየሄደ ነው ሽልማቶችም እየወጡ ነው እንደገና ደግሞ አንድ ሰው ወደፊት መጥቶ ያሳቀቀችን ነው ልትጨርስብን ይሁን ምን ይሁን እኔ እንጃ ከጨረሰችን ትጨርስ ችግር የለው አይደል እሺ እንቀጥላለን ይህ በዊንዲ ብሔራዊ ፓርክ የሚባለው እንግዲህ በተለይ ምን እየተባለ ነው የሚጠራው የማይበገረው ወይም ደግሞ ኢምፔኔትራብል እየተባለ የሚጠራው ብሔራዊ ፓርክ ነው ይህ ብሔራዊ ፓርክ የሚገኘው የት ነው በኡጋንዳ ነው ማለት ነው ግልጽ ነው አይደል እሺ እንቀጥላለን ፍሬዎት ወደ አንቺ መጥቻለሁ የፈለግሽውን ቁጥራውን መጥራት ትችያለሽ 5 ይሁን ነው ይቀየርልሽ 5 ራሱ ይሁን እሺ 5 ቁጥር ኮምፒውተር 5 ቁጥር ሙርቼንሰን ብሔራዊ ፓርክ ላይ ያለ አዎ አንድ ደረጃ ወደፊት እሺ ስለዚህ እነሱ አንቺ ቆመሽ እየመጡብሽ ነው ከኋላ ቶሎ ጨረሰሽ ትሄጃለሽ ወይስ አትሄጂም እሺ እናያለን እሺ የሙርቼንሰን ፏፏቴ ብሔራዊ ፓርክ የሚባለው እንግዲህ
ፓርኩ ዝሆኖችን ወይም ደግሞ ጎሾችን እንደዚሁም አንበሶችንና ነብርን ጨምሮ ወደ 76 ያህል አጥቢ የዱር እንስሳት ያሉበት ብሔራዊ ፓርክ ነው። ይህ የሙርቺሰን ፏፏቴ ብሔራዊ ፓርክ የሚባለው ማለት ነው። እሺ እንቀጥላለን። ሄኖክ ወደ አንተ መተናል። አሁን የምትጠራው ቁጥር ወሳኝ ነው። የታራንጊር ብሔራዊ ፓርክ ከሆነ ልጅ ታሸንፍና አንተና እሷ እንደዚሁም ከነመላ ቤተሰቦቻችሁ የአንድነት ፓርክን የምትጎበኙ ይሆናል። ባለህበት ቁም ከሆነ ባላችሁበት ቁም ትቆማላችሁ። ግልጽ ነው አይደል? ስለዚህ ይጥራ ወይስ እንዴት ይሁን? ይጥራ ከፈለገ ይጥራ ከፈለገ ይጥራልሽ እንጂ ይጥራ አይደል? ግን እሱ የሚጠራው ለማን የሚሆን ይመስልሻል? ላንቺ። እሺ ግን ቅድም ደግሞ የሆነ ነገር ብለሽኛል። ቆይ በኋላ አይደለም? እሺ ሄኖክ አሁን ያንተ ነው ተራው። የምትፈልገውን ቁጥር አሁን ከነዚህ መጥራት ትችላለህ። አስበህ መጥራት ትችላለህ። 8 ይሁን? 8 ይሁንለት ወይስ ይቀየር? ይሁንለት ራሱ ይሁን? እሺ 8 ቁጥር ኮምፒውተር 8 ቁጥር የአምቦሴሊ። ስለዚህ ኒሞናም ጀመረች ማለት ነው። ሽልማት 1 የምንለብሰው የጥበብ መጽሐፍ። 3ኛው ሽልማት ይሄው አንተ በጠራው ቁጥር ደግሞ አንተ አግኝተሃል። ሽልማትህን ይሄው ለማን ነው? ለሁለታችሁ ነው። እሺ እናመሰግናለን። የአምቦሴሊ ብሔራዊ ፓርክ የሚባለው እንግዲህ እንደ አውሮፓውያን አቆጣጠር በ1974 የስነ ምህዳራዊ ስርዓትን ለመጠበቅ ሲባል በብሔራዊ ፓርክነት የተመሰረተ ሲሆን በ1991 እንደ አውሮፓውያን አቆጣጠር ደግሞ በዓለም ቅርስነት በዩኔስኮ ተመዝግበዋል ማለት ነው። እሺ እንቀጥላለን። አምናን 1 2 3 የኢትዮጵያ ቁጥሮች አሉ የሚታዩሽ አይደል? የትኛውን ብንከፍተው ደስ ይልሻል? 2 ይከፈት። እሺ የኢትዮጵያ ቁጥር 2 ኮምፒውተር። የኢትዮጵያ ቁጥር 2 ኮምፒውተር የማን ነው? ይሄ የማን ነው? ያቺ ነው አይደል? እሺ እስኪ ያ አንድ ቁጥር ላይ ያለው መቼ የተነሳችሁት ነው? የኔ የልደቴ ቀን። ስንተኛ ዓመትሽን ስታከብሪ? 10ኛ ዓመት። እሺ እዚህ ጋር 2 ቁጥር ላይ ያለው እዚህ ጋር ይሄ ፒያሳ አያቴ ሰፈር ሄደን ለጥምቀት ሚካኤል ቤተክርስቲያን የተነሳችሁት ነው? አራዳ ጊዮርጊስ ጋር። ስለዚህ ጊዮርጊስ ቤተክርስቲያን ነው ይሄ ማለት እኮ። እሺ 3 ቁጥር ላይ ያለችው ማናት? እኔ ምን ስታደርጊ ነው? ለብሔር ብሔረሰቦች ቀን ትምህርት ቤት ውስጥ አክብራችሁ። እሺ እዚህ ጋር 6 ቁጥር ላይ ያለው የት ሄዳችሁ ነው? ይሄ ቤታችን ውስጥ ከጓደኞቼ ጋር ፎቶ ተነስቼ ነው። ጓደኞች ናቸው እነዚህ 2? እሺ ሌሎቹስ? ሌሎቹ ጓደኞቼ ናቸው። በጣም ነው የምወዳቸው። እሺ እስካሁን አብረውኝ ያሉ። እዚህ ከመጣሁ ጀምሮ ከነሱ ጋር ነው ጓደኝነቴን እስካሁን የቆየሁት። ስለዚህ ጓደኞቼ እወዳቸዋለሁ ማለት እኮ ትችያለሽ። እሺ ጓደኞቼ እወዳቸዋለሁ፣ አከብራቸዋለሁ። ወንድሞቼንም ኪሩቤልን ናኦልንም እወዳቸዋለሁ። እጅግ በጣም አድርገን እናመሰግናለን። ሁሉንም በሚገባ አብራርተሽልናል። ወደ ሁለተኛው ዙር እንቀጥላለን። ስለዚህ ወደ ገነት ተመልሰናል። ገነት ከነዚህ ካሉ ቁጥሮች መካከል የፈለግሽውን ቁጥር መጥራት ትችያለሽ። 21 ይሁን ይቀየር? አይ 21 ራሱ ይሁን። እሺ ይሄን አንቺ የጠራሽውን 21 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ገነት 21 ቁጥርን ጠርታለች። 21 ቁጥር ማንን ያስጨርሳል? ወይ ደግሞ አንቺን? እሺ ማንንስ ባለበት ቁም ሊያስብል ይችል ይሆናል? እኔ እንጃ አይደለ? እሺ ይከፈት አይደለ? ይከፈትና ነው። እሺ 21 ቁጥር ኮምፒውተር 21 ሙርቺሰን ፏፏቴ ወደፊት አንድ ደረጃ ወደፊት። ስለዚህ አሁን አባትና ልጅ በጣም ተፎካካሪ ሆናቸዋል ማለት ነው አይደል? ምክንያቱም አሁን የሙርቺሰን ፏፏቴን የያዘው 2 ደረጃ ወደፊት ቢጠራለት በቀጣይ ማን ያሸንፋል? ሄኖክም ያሸንፋል አይደል? ስለዚህ
በደንብ እያሰባችሁ መጥራት አለባችሁ ማለት ነው። እሺ የሙርቺሰን ፏፏቴ ብሔራዊ ፓርክ እንግዲህ እንደ አውሮፓውያን አቆጣጠር በ1952 የተመሰረተ ሲሆን ወደ 144 የአጥቢ እንስሳት 556 የሚደርሱ የወፍ ዝርያዎችና ወደ 51 የተሳቢ ዝርያዎች ያሉበት ብሔራዊ ፓርክ ነው ማለት ነው። እሺ እንቀጥላለን። ኒሞና ወደ አንቺ መተናል። ስለዚህ አስበሽ የፈለግሽውን ቁጥራውን መጥራት ትችያለሽ። 18 ይሁን ነው ይቀር ይሁን ራሱ ይሁን? አዎ እሺ 18 ቁጥር ኮምፒውተር 18 የሙርቺሰን ፏፏቴ ባለህበት ቆም ነው። ስለዚህ የመጀመሪያው ሰው ባለህበት ቆም የተባለው ሄኖክ ሆኗል ማለት ነው። ሌሎቻችሁ አምስታችሁ ባላችሁበት ቆሙ ሳትባሉ የመጨረስ እድል አላችሁ ማለት ነው። ግልጽ ነው አይደል? እሺ የሙርቺሰን ፏፏቴ ብሔራዊ ፓርክ እንግዲህ በኡጋንዳ ከሚገኙ ብሔራዊ ፓርኮች መካከል ትልቁና ጥንታዊ የተባለ የሚጠራው ይህ የሙርቺሰን ፏፏቴ ብሔራዊ ፓርክ አንዱ ነው ማለት ነው። እንደ ቅድሙ እንደ ከዚህ በፊቱ ቢሆን ኖሮ ወደፊት ይመጣ ነበራል፣ ግን ባለበት ቁም ተባለ። እሱ ሲጠራ አንቺን ያስቆምሻል ወይስ አያስቆምሽም? እሺ እናያለን አይደል? እሺ እንቀጥላለን። አሁን ወደ አንቺ ነው የመጣ ነው አምነን። ይሄ የምትጠሪው ቁጥር በጣም ወሳኝ ነው። ከቅድም እስካሁን ራስሽ እየጠራሽ ወደፊት መተሻል አይደል? አሁንም ጠርተሽ ታሸንፊያለሽ። ታሸንፊያለሽ ብዬ አስባለሁ። ግን ግጥም አለኝ ብለሽ የነበረ ቅድም። እስቲ ግጥምሽን ንገሪን እስኪ። አሁን ማቀርብላችሁ ግጥም ነው። የግጥሜ ርዕስ ይህ ነው። ጓደኝነት ሰው በጠፋ ዘመን አንተን በማግኘቴ መቼም እንዳረሰ ሆንክብኝ ስስቴ። ልዩ ጓደኛዬ ነህ የምኮራብህ፣ ሲከፋኝ ልቤን የማጫውዝ እጅግ በጣም ብዙ ችግሮች አልፈን ይኸው ከጎኔ ነህ አለን እዚህ ደርሰን። ዝም ነው የምልህ ብዙም ማልነገር፣ ፈጣሪ ይክፈል ያንተን ንጹህ ፍቅር። ወረት አታውቅበት ባህሪ አንድ አይነት፣ ከልብ ለወደድከው ለእውነት የምትሞት። ልክ እንዳባባሉ መወለድ ቋንቋ ነው ያንተን ጓደኝነት ማንም ሰው አይተካው። በእናት ወይም በአባት ምንም ባንገናኝ ከወንድም በላይ ነህ ለቃሎች ታማኝ። ጣልቃ ሳናስገባ እኔና አንተ መሀል ከባባድ ችግሮች ተጋግዘን አልፈናል። የኔ ያሉት እንኳን የራስ ስጋ ዘመድ ልቡ ክፋት እርሶች ተራምዶ የሚሄድ በበዛበት ዓለም ጠፍቶ የሚተዛዘን ፍቅር በእኛ ነግሶ ሁሉን አሸንፈን። አዎ መታደል ነው አተን አይነት ወር በዚህ ጊዜ ማኝ ፍቅሩ የማያረጅ እኔም በኔ ቀን ነው ባለን ግንኙነት ጊዜ ያለወጠው ይህ ነው ጓደኛ። ስላደምጣችን ይመስል ጎበዝ፣ በጣም ጎበዝ፣ እናመሰግናለን። በጣም ጎበዝ። ጓደኝነት ከምንም በላይ ነው አይደለም? አዎ ሴትም ወንድም ብዙ ጓደኞች ሊኖሩን ይችል ይሆናል አይደል? ከነሱ ጋር ስንኖር በታማኝነት ወይም ደግሞ እነሱ የማይፈልጉትን ነገር እኛ ማድረግ የለብንም አይደል? አብረው ለመቀጠል እሱ ነው አይደል ያስተማርሽልን። አሁን እጅግ በጣም አድርገን እናመሰግናለን አምነን። አሁን ባቀረብሽልን ግጥም እሱን እያዳመጥን አሁን የምትጠሪው ቁጥር በጣም ወሳኝ ነው። እሺ ስለዚህ አሁን የምትጠሪው ቁጥር የታራንጊር ብሔራዊ ፓርክን የያዘ ከሆነ አንቺ ታሸንፊያለሽ። የሙርቺሰን ፏፏቴ ብሔራዊ ፓርክን የያዘ 2 ደረጃ ወደፊት ከጠራሽለት ደግሞ አባትሽ ያሸንፋል። በዚያ ውስጥ ሽልማት ካገኘሽ ደግሞ አንቺ ትወስጃለሽ። አሁን የፈለግሽውን ቁጥር ከነዚህ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 9 ይቀር ወይስ ራሱ ይሁን? ራሱ ይሁን። እሺ 9 ቁጥር ኮምፒውተር 9 ቁጥር ሙርቺሰን ፏፏቴ 2 ደረጃ ወደፊት አባትሽ ያሸነፈ። ስለዚህ ይዘህ ወደ ቦታ ተቀመጥ። ባለበት ቁም ተብሎ ነበረ ቅድም። አሁን አሸንፎ አጨብጭቡለታ እንዴ! ለአባትሽ ጠርተሽለት ይሄው ከኋላሽ ተነስቶ እሱ አሸንፎ ወደ ቦታው ተቀመጠ ማለት ነው። ደስ ይላል አይደል? እሺ ስለዚህ የአንድነት ፓርክን ከነመላ ቤተሰቦቹ ሄዶ የሚጎበኝ ሄኖክና የሱ ቤተሰቦች ሆነዋል ማለት ነው። በድጋሚ እናጨብጭብላቸው። እሺ እንቀጥላለን። ሌሎች ጨዋታዎች ስላሉን ማለት ነው አይደለም? እሺ እንቀጥላለን። ሂላና ወደ አንቺ መተናል። ካሉት ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 10 ይሁን? እሺ 10 ቁጥር ኮምፒውተር 10 ቁጥር የብውንዲ ብሔራዊ ፓርክ እዛው ባለ
እሺ ስለዚህ ለፍሬ ህይወት ጠርተሽላት ነበር ግን ባለሽበት ቁሚ ተባለች አይደል ግን ምን አርጋሽ ነው እንደዛ ባለሽበት ቁሚ ያልሻት እንዳታሸንፈኝ ነው እንዴ እሺ እናያለን እንቀጥላለን የዚህን ዙር የመጨረሻው ቁጥር የምትጠሪልን ፍሬ ህይወት አንቺ ነሽ የፈለግሽውን ቁጥር ከነዚህ ቁጥሮች መጥራት ትችያለሽ 22 ይሁን እሺ 22 ቁጥር ኮምፒውተር 22 የአምቦሴሊ ማን ነው እዛው ባለሽበት ቆሚ የአምቦሴሊ ብሔራዊ ፓርክ የሚባለው እንግዲህ ወደ 392 ስኩዌር ኪሎ ሜትር የቆዳ ስፋት ያለው ብሔራዊ ፓርክ ነው 5 የተለያዩ የስነ ምህዳሮችን የያዘ ሲሆን ዝሆን አውራሪስ እንደዚሁም ደግሞ አንበሳ አቦሸማኔ ጎሽ እና ትልልቅ የሚባሉ የተለያዩ አጥቢ የዱር እንስሳት የሚገኙበት ብሔራዊ ፓርክ ነው ማለት ነው እሺ እንቀጥላለን አይደለም እሺ አሁንም ወደ ማን መጣለው ጨርሰሽ ስላለች አሁንም ወደ አንቺ ነው መመጣው እሺ አምነን ወደ አንቺ ነው መመጣው ከአንድና ከ3 የኢትዮጵያ ቁጥሮች የትኛው ይከፈት 3 ይከፈት እሺ የኢትዮጵያ ቁጥር 3 ኮምፒውተር የኢትዮጵያ ቁጥር 3 ይሄ የነማን ነው የነኒሞና የኛ እና ታዲያ የኛ ነው እሺ እስኪ አንድ ቁጥር እዛ ጋር ያለው የት ሄዳችሁት የተነሳችሁት ሸራተን እዛ ሄዳችሁት ምን ልትሰሩ ነበር ልንዝናና እንደ ቤተሰብ ልትዝናኑ ሄዳችሁ በጣም ጎበዝ እሺ ይሄ 2 ቁጥር ላይ ያለውስ ወዳጅነት ፓርክ እዛም ሄዳችኋል እሺ 4 ቁጥር ላይ ያለውስ ደግሞ በጨለማ ነው እኔ ፈራለሁ ጨለማ አይደለ አልፈራችሁ እሺ ይሄ 4 ቁጥር ግን የት የተነሳችሁት ነው ኖራ ሪዞርት እዛ ሄዳችሁ እዛም ልትዝናኑ ሄዳችሁ እነማን ናቸው እዚህ ጋር ያሉት እስቲ ንገሪኝ ወንድምሽና እህቶች አባትሽም አሉ አይደለ እሺ እዛ 3 ቁጥር ላይ ያለውስ የት የተነሳችሁት ነው መንገድ ላይ ፒያሳ አካባቢ መንገድ ላይ 5 ቁጥር ላይ ያለውስ የት ሄዳችሁ የተነሳችሁት ነው የሆነ ከጀርባ የሆነ ነገር ይታየኛል የት የተነሳችሁት ነው እሱም ኖራ ሪዞርት ነው እስኪ ፍሬዎት ይሄ 6 ቁጥር የተነሳችሁት የት ነው ፉሪ ነው የሚገኘው ዲባቤ ሎጅ የሚባለው ነው እሺ ይሄ 8 ቁጥር ላይ ያለውስ ኩሪፍቱ ወተር ፓርክ እዛ ሄዳችሁ ልጆቹን ይዛችሁ የመሄድ እንደዚሁ ልማድ አላችሁ ሙሉ ቤተሰብ አንድ መቼ ነው የምትሄዱት በእረፍት ሰዓት ትምህርት መሃል ላይ ወይ ሴሚስተር ግማሽ ሴሚስተር ላይ እና ክረምት አካባቢ ነው ሄደምናየው እሺ እናመሰግናለን እዛ ጋር 7 ቁጥር ላይ የተነሱት የት ሄደው ነው እሱ ከዱካም 15 ኪሎ ሜትር ወደ ውስጥ ገባ ይላል የባለቤቴ ቤተሰቦች ጋር ነው ማሳ ውስጥ ነው የተነሱት ይሄ 9 ቁጥር ያለውን የምታብራራልኝ ራሷ ነች አይደለም ይሄ 9 ቁጥር ላይ ያለው የት የተነሳችሁት ነው ይሄ 9 ቁጥር ያለው ኢሬቻ ሄደን ነው ኢሬቻ ስታከብሩ የት እዚሁ ሆራ ፊንፊኔ ነው ወይስ ሆራ ፊንፊኔ እሺ እጅግ በጣም አድርገን እናመሰግናለን በጣም ጥሩ የጉብኝት ልምዳችሁን ነው አሁን የወሰድነው ሌሎችም ወላጆች እንደዚህ ያዩ ከልጆች ጋራ የተለያዩ ቦታዎች ይሄዳሉ ብለን ተስፋ እናደርጋለን እንቀጥላለን ወደ ገነት ተመልሰናል ገነት እስካሁን ድረስ አልጀመርሽም በዚህ ተቃራኒ ደግሞ ሄኖክ አሸንፎ ሄዷል እዛ እንደገና ደግሞ መጀመሪያ መታ ደግሞ እዛው የቆመች ደግሞ አምናናለች ስለዚህ አሁን እንቀጥላለን ለማንኛውም ጨዋታው ደስ የሚለው ለዛ ነው አይደል እሺ ገነት ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ 4 ይሁን ነው ይቀርልሽ 4 ይሁን ራስ ይሁን እሺ 4 ቁጥር ኮምፒውተር 4 ቁጥር ናኩሩ ሃይቅ እዛው ይላና ላንቺ ነው አይደል እዛው ባለሽበት ትቆሚያለሽ ማለት ነው አሁን ማንና ማን ነው ሳይባል የመጨረስ እድል ያለው አምነንና ገነት እስካሁን ድረስ ያላችሁ ሌሎቻችሁ ባላችሁበት ቁሙ ተብላችኋል አይደል እሺ ምን ነው ይላል ደበረሽ ለምን ባለሽበት ቁሙ ስለተባልሽ እሺ ይሄ የጨዋታው ህግ ነው አይደል እሺ
ግድ የለም እስከ መጨረሻ እናየዋለን አይደል? እሺ የናኩሩ ሐይቅ ብሔራዊ ፓርክ እንግዲህ ከኬንያ ዋና ከተማ ናይሮቢ በስተሰሜን ምዕራብ አቅጣጫ ወደ 140 ኪሎ ሜትር ርቀት ላይ የሚገኝ ብሔራዊ ፓርክ ነው። በውስጡ በጣም በርካታ የሆኑ የተለያዩ የዱር እንስሳት ያሉበት ብሔራዊ ፓርክ ነው ማለት ነው። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ኒሞና አንቺ ነሽ። ከነዚህ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 19ን ይቀር 19 ራሱ ይሁን። እሺ 19 ቁጥር ኮምፒውተር 19 የናኩሩ ሐይቅ ብሔር አንቺ እድለኛ ነሽ አይደል? አሁኑኑ ባለሽበት ቁሚ ተብለሽ ወዲያው ደግሞ ደረሰሻል። ልክ እንደ ቅድሙ ነው አይደል? እሺ ስለዚህ እድለኛ ነሽ አንቺ አይደል? ስለዚህ አሁንስ ደበረሽ? ደስ አለሽ? እሺ እንቀጥላለን። አምነን ወደ አንቺ ነው የመጣ ነው እኮ ተራው ያንቺ ነው። እስካሁን ድረስ መተሽ እዛው ቆመሻል። አልጨረስሽም እስካሁን አይደል? ስለዚህ ከነዚህ ካሉ ቁጥሮች መካከል የፈለግሽው መጥራት ትችያለሽ። አሁን አንድ ቁጥር የመጀመሪያው ቅድምም 24ን ነበር አይደል ብለሽ ነበር። ስለዚህ የመጀመሪያና የመጨረሻውን እየጠራሽ ነው። እሺ ይከፈታ አንድ ቁጥር። እሺ አንድ ቁጥር ኮምፒውተር አንድ ቁጥር የኦካቫንጎ ብሔራዊ ፓርክ የኦካቫንጎ ስለዚህ ወደፊት እሺ የኦካቫንጎ ዴልታ ብሔራዊ ፓርክ በስነ ምህዳር ተስማሚ የሆነና ሊጎበኝ የሚገባው ብሔራዊ ፓርክ ነው። በተለይ በሰሜን ምዕራብ ቦትስዋና የሚገኝ ብሔራዊ ፓርክ ነው። ይህ የኦካቫንጎ ዴልታ ብሔራዊ ፓርክ የሚባለው ማለት ነው። በውስጡ ዝሆንን ጨምሮ በጣም በርካታ የሆኑ የዱር እንስሳት ያሉበት ብሔራዊ ፓርክ ነው ማለት ነው። ገነት ጀመረች ማለት ነው ወደዚህ። እሺ እንቀጥላለን። ቀጣዩን ቁጥር የምትጠሪልን ሂላና አንቺ ነሽ። የፈለግሽውን ቁጥር አሁን መጥራት ትችያለሽ። 17 ይሁን። የተጠራውን 17 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ ሂላና 17 ቁጥርን ጠርታለች። 17 ቁጥር የማንም ይሆን ይመስላችኋል? የማን ይሆናል? የኔ። ስለዚህ 17 ይከፈት። እሺ 17 ቁጥር ኮምፒውተር 17 የናኩሩ ሐይቅ ብሔራዊ ፓርክ አጨብጭቡላት፣ አሸንፋ ነች። ስለዚህ ሂላና ሁለተኛ አሸናፊ ሆናለች። ቦታሽ ላይ ትቀመጫለሽ። እሺ እናመሰግናለን። እኔ የገረመኝ ግን በዚህ ጨዋታ ማለት ነው አምናን እንዴ ተሸነፈች አይደል? ግን ቆይ እስከ መጨረሻ እናያለን። ዋናው ደግሞ ምንድነው? ዋናው እኮ አሸንፈዋል አይደል? እሺ እናያለን እስከ መጨረሻ። ደስ የሚለው ጨዋታው እንደዚህ ሲሆን ነው አይደል? ችግሩ አንድነት ፓርክን ባንጎበኝ ነው እንጂ ስለምንጎበኝ ችግር የለም። እሺ ችግር የለውም። እስከ መጨረሻ እናየዋለን አይደል? እሺ ስለዚህ ቀጣዩን ቁጥር የምትጠሪልን ፍሬህይወት አንቺ ነሽ። ፍሬህይወት ከነዚህ ካሉ ቁጥሮች መካከል የፈለግሽውን መጥራት ትችያለሽ። 16 ይሁን። እሺ 16 ቁጥር ኮምፒውተር 16 የታራንጊር ብሔራዊ ፓርክ እዛው ባለሽበት ቁሚ ተብለሻል። አንቺ ባለሽበት ቁሚ ሳትበይ ልትጨርሽ ነው። እሺ እስከ መጨረሻ እናያለን። ሀሳቤ ነበር እንደሱ። ሀሳብሽ ምንድን ነው የነበረው? እስቲ ንገሪኝ። ባለሽበት ቁሚ ሳልባል መሄድ ነበረ፣ ግን ተባልሻ። እሺ እናያለን፣ እስከ መጨረሻ እናያለን አይደል? እሺ የታራንጊር ብሔራዊ ፓርክ እንግዲህ ከ3000 በላይ ዝሆኖችን የያዘ እንደዚሁም ደግሞ ከ550 በላይ የተለያዩ የአእዋፋት ዝርያዎችን የያዘ ብሔራዊ ፓርክ ነው። ብሔራዊ ፓርኮች ላይ አይታችሁ ከሆነ የተለያየ አይነት ዝርያ ያላቸው የወፍ ዝርያዎች አሉ አይደለም? ወፎችን ብቻ ለማየት ብለው የሚሄዱ ቱሪስቶች ስላሉ ነው። እሺ እንቀጥላለን። እሺ የመጨረሻው ያው የኢትዮጵያ ቁጥር 1 ይከፈት አይደል?
የማን ነው? የኔ እና ታዲያ ስለዚህ ይሄንን ሳትገልጪ አትሄጂም ተብለሽ ነው ባለሽበት ቁም የተባልሽ አይደል? እሺ ስለዚህ ከፈት ያንቺ ሊሆን ይችላል ግን የኔ ነው። ያንቺ ነው? እሺ ይከፈት። እሺ ደስ ብሎሻል አይደል ግን? እሺ የኢትዮጵያ ቁጥር 1 ኮምፒውተር የኢትዮጵያ ቁጥር 1 ይህ የነማን ነው? የእናንተ ነው አይደል? እሺ ያ አንድ ቁጥር ላይ ያለው ከማጋ ሆነሽ ነው? የት ነው የተነሳችሁት? እዛ የእናቴ ቤተሰቦች ጋር ሄጄ አያቶች ጋር ነው ከኔ ጋር ያቀፈው አያቴ ነው እና ደግሞ አጠገብ የተቀመጠው ደግሞ የአያቴ ልጅ ነው። እሷ ደግሞ አክስቴ ነች። ከአክስትሽ እና ከአያትሽ ጋር አያትሽ ማን ነው ስማቸው? አማን ተስፋ። እሳቸውን ግን ትታዘዣለሽ? አዎ በደንብ እየሄድሽ አያትሽ ጋር ሄደሽ ለማን ነው? ለሂላና ላንቺም ጭምር ነው ይሄ። እሺ አያቶቻችሁን በደንብ መታዘዝ መቻል አለባችሁ። እሺ ሲመርቋችሁ እሺ ያላችሁ፣ ሲያዝዟችሁ እሺ ያላችሁ መታዘዝ መቻል አለባችሁ። እሺ ያ ብቻም ሳይሆን አያቶቻችሁ ጋር ጠጋትሉና እስቲ ድሮ ምን ነበር እያላችሁ ታሪክም በደንብ ማዳመጥ መቻል አለባችሁ። እሺ እሺ ይሄ 2 ቁጥር ላይ ያለውስ የት ሄዳችሁ ነው? 2 ቁጥርም አያቴ ነው። የአባቴ ቤተሰቦች ቤት ጋር ሄደን የአጎቴ ልጆች ናቸው። እነዛ 2 ወንድማማቾች ናቸው እና እዛ ጋር ያቀፈን አያቴ ነው። እዛ ጋር ተቀመጥኩት እኔ ነኝ። እዚህ 3 ቁጥር ላይ ያለውስ የት ሄዳችሁ ነው? እዚህ 3 ቁጥር በትምህርት ቤታችን ነው እና እዛ ደግሞ የሄድ ነው ቦሌ አካባቢ ጋር እሱ ነው የሄድ ነው። እዛ ልትዝናኑ በትምህርት ቤት። በነገራችን ላይ የእናንተ ትምህርት ቤት ብቻ ሳይሆን በአጠቃላይ ተማሪዎችን ወደ እነዚህ አይነት አካባቢዎች ይዘው የሚሄዱ ትምህርት ቤቶችን እጅግ በጣም እናበረታታለን። በጣም ጥሩ ስራ እየሰራችሁ ነው ብለን እንላለን። ለነሱ አንድ ጊዜ ሞራል እንስጣቸው አይደለም? እናጨብጭብላቸው። ትምህርት ቤቶች ልጆች የቱሪስት መዳረሻ ስፍራዎችን እንዲጎበኙ ማድረጋቸው በጣም ጥሩ ነው። እሺ ያ 4 ቁጥር ላይ ያለውስ? 4 ቁጥር ላይ ያለው እናቴና አባቴ ናቸው። እናቴ በዛ በኩል ያቀፈችኝ ነው። እኔ ወደዛ ጋር ዞር ያለው ጦራሎች አካባቢ ምግብ ልንበላ ነው። ለምንድን ነው ወደዛ የዞርሽው? እንደዚህ የዞርሽው ለምንድን ነው? የሆነ ሰው እያየሁ ነው። እያየሽ ነው? እሺ ግን ይችን ነበር አይደል መታከየ ነበረው? እዛ ጋር። እሺ እዛ 5 ቁጥር ላይ ያለውስ? 5 ቁጥር ላይ በሱም በትምህርት ቤት ነው። ሳይንስ ሙዚየም ሄድሽበት ነው። እዚህ ጋር ደግሞ እዚህ ጋር 6 ቁጥር ላይ ያለው እንዴት ደስ እንዳለኝ ይሄን ፎቶ ሳየው በጣም ነው ደስ ያለኝ። እዚህ ጋር መቼ የተነሳችሁት ነው? ለብሔር ብሔረሰቦች ቀን ነው። ጓደኞቹ የተለያዩ ልብሶችን የለበሱ አባቴ መርጦ ነው እዚህ ጋር ያነሳን እና በትምህርት ቤታችን ብሔር ብሔረሰቦች እያከበረን ነው። እነማን ናቸው የሚባሉት እነዚህ? ደስ አይሉ? እቺ ቀይ ሻሽ ያሰረችው ማን ነች ስሟ? ሀፍሳ። እሺ ሌሎቹስ? ኤፍራታ። እዛ ጋር ደግሞ አላቃትም። ሁለቱን አላቃቸውም። ኤፍራታን ነው ማቃት ጓደኛዬ ስለሆነች ጓደኛ። ሁለቱም ግን ከነሱም ጋራ ልክ እንደዚህ በሰላም በቃ ደስ በሚል ሁኔታ ማጫወት መቻል አለብሽ። እሺ እዚህ ጋር 9 ቁጥር ላይስ? 9 ቁጥር ላይ ከአባቴ ጋር የሆነ ቦታ መዝናኛ ቦታ ሄደን ነው። አንድነት ወደ አንድነት ፓርክ ጋር ነው አይደል? አንድነት ፓርክ ጋር ኢትዮጵያ የሚለው ላይ ቲን እንደዚህ አድርጋችሁ ነው አይደል? ግን አንድነት ፓርክ ነው አልገባም። ሞላሽ አንቺ ቲን ሰራሻት? አጭር ስለሆን ካልሞላች። እሺ ያኛው 7 ቁጥር ላይስ? 7 ቁጥር ላይ ከቀራኒ ወደዛ ወደ ፊት ለፊት ላይ ጦራሎች አካባቢ ቅርባችንም ስለሆነ እዛ ትንሽ መጫወቻ አለ። እዛ ሲደብረኝ ሄጄ እዛ እየተጫወትኩ ነው። ከአባትሽ ጋር ሄደሽ? እናቴ ማለት ነበረች ግን አልተነሳችም። ለምንድን ነው እናትሽን ያላነሳሻቸው? እሷ ነች ያነሳችን ፎቶ። ነው እንዴ? እሺ ስለዚህ አለች ማለት ነው። እሺ እዛ 8 ቁጥር ላይ ያለውስ? 8 ቁጥር ላይ ሜክሲኮ ፏፏቴ ጋር እዛ የተነሳሽው ነው። እጅግ በጣም አድርገን እናመሰግናለን። ደስ በሚል ሁኔታ ገለጻ ስላደረግሽልን በጣም እናመሰግናለን። እሺ እንቀጥላለን። ገነት ወደ አንቺ መተናል። አሁንም ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 11 ይሁን? እሺ 11 ቁጥር ኮምፒውተር
11 የኦካቫንጎ ለራስሽ ነው የጠራሽው አንድ ደረጃ ወደፊት። እሺ የኦካቫንጎ ዴልታ ብሔራዊ ፓርክ እንግዲህ እጅግ በጣም ብዙ የሆኑ የእጽዋት ዝርያዎች ያሉበት እንዲሁም ደግሞ በጣም በርካታ የሆኑ የዱር እንስሳት ያሉበት ሲሆን ወደ 500 የሚጠጉ ደግሞ የአእዋፋት ዝርያዎች ያሉበት ብሔራዊ ፓርክ ነው ማለት ነው። እሺ ኒሞና ቀጣዩን ቁጥር የምትጠሪልን አንቺ ነሽ። ከነዚህ ካሉ ቁጥሮች መካከል የፈለግሽውን አሁን መጥራት ትችያለሽ። 15 ይሁን ነው ይቀየርልሽ? 15 ይሁን። እሺ 15 ቁጥር ኮምፒውተር 15 ኦካቫንጎ ዴልታ ከኋላ ተነስታ አሸንፋ 2 ደረጃ አሸነፍሽ እኮ 2 ደረጃ ወደፊት እንዴ! አጨብጭቡላት። ከኋላ ተነስታ ነው ያሸነፈችው አይደል? አጨብጭቡላት በደንብ እንዴ! በጣም አሪፍ። እሺ በጣም ይገርመኛል። እኔ አሁን ፍሬህይወት ከኋላ ተነስታ ካሸነፈች፣ ኒሞና ከኋላ ተነስታ ካሸነፈች እኔ በጣም ነው የሚገርመኝ። ግን ይሆናል አይሁን? እሺ ላይሆን ይችላል አይደል? ሊሆንም ይችላል። እሺ 50-50 ነው አይደል? እኔ ግን በጣም ነው የሚገርመኝ እንደዛ ከሆነ። እሺ እኔ አይደል? እሺ ቀጣዩን ቁጥር የምትጠሪልን አንቺ ራስሽ ነሽ። እስካሁን ድረስ መተሽ እፊት ላይ መተሽ ቆመሻል። ይሄው ከኋላሽ እየተነሱ 3 ሰዎች ጨርሰውብሻል አይደል? እንግዲህ እስከ መጨረሻ ምናየው ይሆናል አይደል? እሺ አሁን የምትጠሪው ቁጥር በጣም ወሳኝ ነው። የፈለግሽውን ቁጥር ጥሪ። አሁን 6 ይሁን? እሺ የተጠራውን 6 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ አምነን 6 ቁጥር ነው አይደል የጠራሽው? ያስጨርስሻል ወይስ እንዴት ነው? ያስጨርሰኛል ብዬ አስባለሁ። ታስቢያለሽ አይደል? እና እሱ ይከፈት ኒሞና ይከፈት። እሺ ይከፈት። 6 ቁጥር ኮምፒውተር 6 ቁጥር ያምቦሴሊ። ስለዚህ መታችብሽ፣ አሁንም መታብሻለች አይደል? ምን ነው አሁንስ ምን ነው? እሺ የአምቦሴሊ ብሔራዊ ፓርክ እንግዲህ በኬንያ ደቡባዊ ክፍል ካጂያዶ ካውንቲ ተብሎ በሚጠራው አካባቢ የሚገኝ ብሔራዊ ፓርክ ነው። ይሄንን ብሔራዊ ፓርክም ለመጎብኘት በጣም በርካታ የሆኑ ቱሪስቶች ወደዛ ይመጣሉ ማለት ነው። እሺ እንቀጥላለን። አሁን በጣም ኃይለኛ ጨዋታ ነው ይሄ። ፍሬህይወት የምትጠሪልን የአሁኑ ቁጥር በጣም ወሳኝ ነው። የታራንጊር ብሔራዊ ፓርክ ከሆነ ያው መታ የቆመችው እስካሁን ድረስ አምነን ታሸንፋለች። አምቦሴሊ ከሆነ ደግሞ 2 ደረጃ ወደፊት ማን ታሸንፋለች? ኒሞና ታሸንፋለች። እና በጣም ይገርመኛል እንደዛም ከሆነ ማለት ነው። ወይም ደግሞ ያንቺም ከሆነ ወደፊት መምጣት ትችያለሽ ማለት ነው። ስለዚህ የፈለግሽውን ቁጥር አሁን መጥራት ትችያለሽ። 23 ይሁን? ይከፈት 23። እሺ የተጠራውን 23 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ 23 ቁጥርን ፍሬህይወት ጠርታለች። ያ 23 ቁጥር ማንን ያስጨርሳል? ማንን ባለበት ቁም ሊያስበል ይችል ይሆናል? ወይም ደግሞ ማንን ወደፊት ሊያመጣ ይችላል? የምናውቀው ነገር የለም አይደል? ይከፈት አይደል? አሁን ይከፈትና እንየው። እሺ 23 ቁጥር ኮምፒውተር 23 ብውንዲ ብሔራዊ ፓርክ 2 ደረጃ ወደፊት ለራሷ 2 ደረጃ ወደፊት። እንዴ አንቺ ምንድነው አትጨርሽም እንዴ? ከሰው በፊት እኮ ነው የመጣሽው አይደል እንዴ? እሺ ይሄ የእድል ጨዋታ ስለሆነ ነው አይደል? ለምን አልጨረስኩም ብሎ ማሰብ ምናምን አያስፈልግም አይደል? እድል ስለሆነ ነው አይደል? ብቻ ግን እሱ እንኳን አሸነፈ። እንኳን አባትሽ አሸነፈ አይደል? አዎ እንኳን አሸነፈ እሱ። እሺ ባያሸንፍ ኑሮ ግን ይቆጭሽ ነበር? አዎ። እሺ ይሄ ጨዋታ በጣም ደስ የሚል ጨዋታ ነው አይደል? እሺ ምክንያቱም አሁን 3ታችሁም የመጨረስ እድል አላችሁ።
ሶስታችሁም የመጨረስ እድል አላችሁ። ስለዚህ ኒሞና ወዳንቺ መተናል። የፈለግሽውን ቁጥር ከነዚህ ቁጥሮች መጥራት ትችያለሽ። ሁለት ይሁን ይቀየር? ሁለት ይሁን። ሁለት ግን ማንን ያስጨርስ ይሆን? እኔ ሁለት ቁጥር ለምሳሌ ማለት ነው። ሁለት ቁጥር ከሁለት አንዳችሁ የሚያስጨርስ ከሆነ በጣም ይገርመኛል። ምክንያቱም በኋላ እኔና አንቺ ብቻ ምን ቀር ግን ይመስለኛል አይደል? ስለዚህ ሁለት ቁጥር ይከፈት። የተጠራውን ሁለት ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ የዚህን ዙር ሁለት ቁጥር በኒሞና ተጠርቷል። ሁለት ቁጥር ማንን ያስጨርሳል ወይም ደግሞ ማንንስ ባለበት ቁም ሊያስብል ይችል ይሆናል? ይከፈትና ነው አይደል? ይከፈት። እሺ፣ ሁለት ቁጥር ኮምፒውተር፣ ሁለት ቁጥር በወንዲ ብሔራዊ ፓርክ። አጨብጭቡላ። በጣም የሚገርም ነው። በጣም የሚገርም በጣም የዛሬው ጨዋታ በጣም የሚገርም ፉክክር ያለበት ሆነ። አይዞሽ። ምን ነው ከሁሉ በፊት ሁለት ደረጃ ወደፊት መጥተሽ አይደል? እሺ፣ ግድ የለም እስከ መጨረሻ ድረስ እናያለን። አይዞሽ እንዴ። እሺ፣ የብውንዲ ብሔራዊ ፓርክ እንግዲህ በኡጋንዳ ከሚገኙ 10 ብሔራዊ ፓርኮች መካከል አንዱ ነው። ይህ የብውንዲ ብሔራዊ ፓርክ እንቀጥላለን። አይዞሽ እንግዲህ እኔና አንቺ ግን እኔ ዝም ብዬ ሳስበው እኔና አንቺ ብቻችንን የምንቀር ይመስለኛል። እኔ ጥዬሽ አልሄድም፣ አንቺ ግን ጥለሽኝ ትሄጃለሽ። እሺ፣ ስለዚህ አስንሽልኝ ነው ማለት ነው እስካሁን ድረስ የቆምሽው? አይመስለኝም። እሺ፣ እናያለን። አሁን ቀጣዩ ቁጥር የምትጠሪልን ራስሽ አምነን አንቺ ነሽ። አሁን ሁሉ ነገር አሁን በምትጠሪው ቁጥር ላይ ይሆናል። ወይ ሽልማት ታገኛለሽ ወይ ባለሽበት ቆሜ ይባላል የሚለውን የአንድን ሰው ልትጠሪ ትችያለሽ፣ ወይ ኒሞና ልታስጨርሽ ትችያለሽ፣ ወይ ራስሽም ልትጨርሽ ትችያለሽ። ስለዚህ አስበሽ ከነዚህ ካሉ ቁጥሮች ከ13 ከ20 እና ከ3 ቁጥር የፈለግሽውን ቁጥር መጥራት ትችያለሽ። አሁን 20 ይቀየርልሽ ወይስ ራሱ ይሁን? 20 ይሁን። ተይ ይቀየርልሽ። አይ ራሱ 20 ይሁን። 20 ይሁን። እሺ፣ ይሄ 20 ቁጥር የሚያስጨርስሽ ይመስልሻል? እኔ እንጃ። እንዴት? ለምን ያስጨርስሻል? አያስጨርስሽም? አያስጨርስሽም? ምን ነው? እሺ፣ ይከፈት 20 ቁጥር ይከፈት። እሺ፣ ከአፍታ ቆይታ በኋላ ስንመለስ የተጠራውን 20 ቁጥር የምንከፍተው ይሆናል። በያላችሁበት መልካም ጊዜ፣ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል እንግዲህ አምነን 20 ቁጥር ነው አይደለም የጠራሽው? ይሄ 20 ቁጥር ማንን ያስጨርሳል? ማንን ባለበት ቁም ሊያስብል ይችል ይሆናል? እንየው አይደለም? ይታይ፣ ይከፈት። እሺ፣ 20 ቁጥር ኮምፒውተር፣ 20 ቁጥር ኦካባንጎ። ባለሽበት ቁሚ። የማን ነበረ? የገነት ኦካባንጎ። ስለዚህ ገነት እዛ ጋር ሄዳ ተቀምጣለች አይደል? ስለዚህ ባለሽበት ቁጭ በይን በላት አይደል? እሺ፣ የዛሬው በጣም የሚገርም አይነት ጨዋታ ነው። በጣም ምክንያቱም አሁን ሁለታችሁም እኩል የመጨረስ እድል አላችሁ። እሺ፣ እንቀጥላለን። አምነን አሁን ማን መሰለሽ የሚጠራው? ኒሞና አንቺ ነሽ። ይሄ የምትጠሪው ቁጥር ወይ አንቺን ያስጨርስሻል ወይ ደግሞ አምነንን ያስጨርሳታል። በዛ በምትጠሪው ቁጥር ደግሞ የመጨረሻው አንድ ሽልማት ይኖረናል አይደል? እሱን ካገኘሽ ደግሞ ሁለተኛ ሽልማት አድርገሽ ትወስጃለሽ ማለት ነው። ስለዚህ ከ3 እና ከ13 የትኛው ይሆንልሽ? የምትፈልጊውን ጥሪ። 3 አንቺ 3 ብለሻል። አምነን አንቺ ብትቆኝ ማንን ነበር የምትጠሪው? 3 ነው። ሁለታችሁም 3 ነው እንደምትጠሩት የነበረው ነው? እኔ 3 ነበር የምትጠሪው። ስለዚህ 3ን ግን እሷ ጠርታለች አይደለም?
ስለዚህ ይከፈት። እሺ የተጠራውን 3 ቁጥር ካፍታ ቆይታ በኋላ ስንመለስ የምንከፍተው ይሆናል። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ተመልሰናል ተመልካቾቻችን። ቀደም ሲል ኒሞና 3 ቁጥርን ጠርታለች። 3 ቁጥር ማንን ያስጨርሳል ወይ ምን አለው እዛ ውስጥ? ይከፈት አይደለም? ይከፈት ይላል። እሺ 3 ቁጥር ኮምፒውተር፣ 3 ቁጥር ሽልማት 3 የታረንግል ብሔራዊ ፓርክ። አንቺ አሸንፈሽ ኒሞና አሸንፋ ሄዳለች። ስለዚህ አንቺ ግን ሽልማትሽን አግኝተሻል። ሽልማት 3 የእትዬ አልማዝ የሳይንስ ታሪኮች መጽሐፍ ለሁለተኛ ጊዜ አግኝተሻል ማለት ነው። እሱን ታገኛለሽ። እሺ ይኸው የእትዬ አልማዝ የሳይንስ ታሪኮች መጽሐፍ ሁለተኛ ጊዜ አግኝተሻል። 2 መጽሐፎች ነው አይደል ያገኘሽው? ስለዚህ እድለኛ ነሽ ማለት ነው። ግን ብላ በስተመጨረሻ ጨረሰች አይደል? እስከ መጨረሻ ድረስ መጣ ማለት ነው። እሺ እንቀጥላለን። እኔና አንቺ ብቻ ነን አይደል የቀረነው አሁን? አንቺ 2 ሽልማቶችን አግኝተሻል። ስለዚህ አንዱን ትሰጪኛለሽ? እሺ ለራስሽ ችግር የለውም ታነቢዋለሽ፣ ወይ ደግሞ ለወንድሞችሽ ምናምን ታነቢላቸዋለሽ። እሺ እሺ ይሄ 13 ነው። ሌላ ቁጥር አለ እዚህ ጋር የለም። ስለዚህ 13 ይከፈትላት። ይከፈት። እሺ ይከፈትልሽ ላንቺ። እሺ 13 ቁጥር ኮምፒውተር 13 የአምቦሴሊ 2 ደረጃ ወደፊት። ስለዚህ አጨብጭቡላታል። እሷም አጨብጭቡላት። በጣም ጎበዝ፣ በጣም ጎበዝ። እሺ እናመሰግናለን። ተመልካቾቻችን ከኢቲቪ ልጆች ዓለም እየተላለፈላችሁ የሚገኘው ተጓዥ ቤተሰቦች የተሰኘው ፕሮግራማችን የዛሬው ፕሮግራም ቀደም ሲል በተከታተላችሁት መልኩ ተጠናቋል። ነገር ግን አጠቃላይ ቆይታችን ምን ይመስል ነበረ የሚለውን ማወቅ ስላለብን ከማን ጀምራለሁ? ከዚህ ነው የምጀምረው። ከሂላና። ሂላና ጨዋታችን ምን ይመስል ነበረ? ምን ተሰማሽ? ጨዋታው በጣም ደስ ይላል። ባላሸንፍም ከቤተሰቦቼ ጋር ሄጄ ጎበኛለሁ። እሺ ግን በመምጣትሽ ደግሞ ደስ ብሎሻል በጣም። ስለዚህ እሺ እና ኢቲቪ ልጆች ዓለምን በጣም ነው የምወዳቸው። እሺ ልጆችም እዚህ መተው ተጫውተው እድል እንዲያገኙ ብዬ እመኝላቸዋለሁ። እጅግ በጣም አድርጌ አመሰግናለሁ ሂላና። እሺ ገነት አጠቃላይ ጨዋታችን ምን ይመስል ነበረ? ጨዋታው በጣም ደስ ይላል፣ ያጓጓል። ሁሉም ልጆች ወላጆቻቸው በስራ ቢጠመዱም አያቶቻቸው ቤት ካሉ ይዘዋቸው ቢመጡ ደስ ይለኛል። ቢያው በጣም ደስ የሚል ጨዋታ ነው። ፉክክሩ ደስ ይላል፣ የሚያጓጓ ነው። እናንተንም እናመሰግናለን። ከኋላ ያሉትን ካንተ ጀርባ ያሉትን ሁሉ እናመሰግናለን። በጣም ደስ ይላል። እሺ እጅግ በጣም አድርጌ አመሰግናለሁ። እሺ ኒሞና ጨዋታችን ምን ይመስል ነበረ? ምን ተሰማሽ? ጨዋታው አሪፍ ነው፣ ደስ ይላል። በዚሁ ይቀጥል። እሺ ፍሬወት አጠቃላይ ቆይታችን ምን ይመስል ነበረ? በጨዋታችን ምን ተሰማሽ? እስኪ እሱን እናንሳ። ጨዋታው በጣም ደስ ይላል። ውድድሩም ያው ያጓጓል። መቼ ነው የምንጨርሰው የሚለው ያጓጓል። አሪፍ ነው። ቤተሰብና ልጆችም ያላቸውን ቅርቤታ የበለጠ ይጨምራል። በዚሁ ቀጥሉበት። እስኪ አንቺስ አምነን ምን ተሰማሽ? ጨዋታችን ምን ይመስል ነበረ? እስኪ ንገሪ። እኔ በጣም ደስ ብሎኛል እና መች ነው የምንጨርሰው፣ መች ነው እንደዚህ የምናደርገው ብዬ በጣም ጓጉቼ ነበር እና ልጆች እዚህ ጋር መጥተው እንዲሳተፉ በአክብሮት እጠይቃለሁ። እጅግ በጣም አድርጌ አመሰግናለሁ። ወደ ሄኖክ መጥተናል። ሄኖክ አንተስ ምን ተሰማህ? ጨዋታችን ምን ይመስል ነበረ? ጨዋታው ያው ደስ ይላል፣ ቁም ነገርም አለው፣ ብዙ አስተማሪ ነገር አለ። ለልጆች ደግሞ በጣም ኢንትረስቲንግ የሆነ ጨዋታ ነው። ሌላ የተማርኩት አንድ ነገር የሌሎቹንም ልጆች ፎቶ ሳይ ወላጆች የሚሄዱበትን ቦታ ፎቶ ካፕቸር የማድረግ ባህል ሊኖረን ይገባል ብዬ አስባለሁ። እኔ በዚህ ሰነፍ ነኝ። ብዙ መሄዱን ነው እንጂ የማስበው ከኋላ እየተከተለች ነው እናትየው በደንብ ፎቶ እንትን የምትለው፣ ግን ፎቶ ማስቀረት እንዳለብን ነው የተረዳሁት። ምክንያቱም አሪፍ ፎቶ ልጆች ከቤተሰቦቻቸው ጋር ሲነሱ አይቻለሁ። የኔም ልጅ አሪፍ ፎቶ ኦፍ ኮርስ አላት፣ ግን ይሄን ባህል ማዳበር አለብን ብዬ አስባለሁ። ጥሩ ነው፣ ቆንጆ ነው።
ለተደረገልን ነገር እናመሰግናለን። ቴንኪዩ እጅግ በጣም አድርጌ አመሰግናለሁ። ዛሬ እንግዳ የሆናችሁ ስለመጣችሁም እጅግ በጣም አድርጌ ነው የማመሰግነው። የዛሬው ተጓዥ ቤተሰቦች ፕሮግራማችንን የምናጠናቅቀው ንብ ከረሜላና ቸኮሌት ለእናንተ ለልጆች ይሆናሉ ብሎ ያቀረበውን ሽልማት በመስጠት ይሆናል ማለት ነው። የምንጀምረው ጀምራ በመከራ ከጨረሰችው ከአምነን ይሆናል። አምነን ይሄው ንብ ከረሜላና ቸኮሌት ይሄንን ላንቺ ሰጥቶሻል። እዚህ ውስጥ እንግዲህ እንደምታዩ ይሄ ቸኮሌት አለው። እዚህ ጋር ደግሞ ጧት በዳቦ እየተቀባ እንድትበይ ይሄንንም ቸኮሌት ሰጥቶሻል። ስለዚህ ይሄንን ላንቺ አበርክቶልሻል ማለት ነው። እናትና አባትሽን ማክበር አለብሽ። ሀገርሽንም መውደድ መቻል አለብሽ። ለታላላቆችሽም መታዘዝ መቻል አለብሽ። እሺ ጎበዝ፣ እናመሰግናለን። እሺ ቀጣይዋ ተሸላሚያችን ኒሞና ነች። ኒሞና ያው ከተዘጋጁ ሽልማቶች ሁለቱንም ወስደሻል። ይሄው ንብ ከረሜላና ቸኮሌት ይሄን ሰጥቶሻል አንቺን። እዚህ ውስጥ ያው የተለያዩ የቸኮሌት አይነቶች አሉ። እዚህ ጋም ሌላ በጧት በዳቦ ተቀብቶ የሚበላ ቸኮሌት ሰጥቶሻል። ይሄንን ላንቺ ተጠቀሚ ብሎሻል። አንቺም እንደዚሁ እናትና አባትሽን ማክበር አለብሽ። አገርሽን መውደድ መቻል አለብሽ። ለኢትዮጵያ የሚጠቅም ስራ መስራት መቻል አለብሽ። እሺ እናመሰግናለን። ቀጣይዋ ተሸላሚያችን ሂላና ነች። ሂላና ይሄው ንብ ከረሜላና ቸኮሌት ላንቺም ይሄንን ሽልማት አበርክቶልሻል። እንደነሱ እዚህ ውስጥ የተለያዩ ቸኮሌቶች አሉ፣ ከረሜላዎችም አሉ። እነዚህን ተጠቀሚ ብሎሻል። አንቺም እንደነሱ እናትና አባትሽን ማክበር አለብሽ። አያትሽንም መታዘዝ መቻል አለብሽ። ከአያትሽ ጋር ስር ሆነሽ አያቴ ድሮ ምን ነበረ እያልሽ የተለያዩ ታሪኮችን መስማት መቻል አለብሽ። እሺ ደግሞ ለሀገርሽ የሚጠቅም ስራም ደግሞ መስራት መቻል አለብሽ። እሺ እናመሰግናለን። መልካም ጊዜ። እናመሰግናለን። ተመልካቾቻችን ከኢቲቪ ልጆች ዓለም እየተዘጋጀ ወደ እናንተ ሲደርስ የነበረው የዛሬው ተጓዥ ቤተሰቦች የተሰኘው ፕሮግራማችን ቀደም ሲል በተከታተላችሁት መልኩ ተጠናቋል። በዚህ ፕሮግራም ላይ መሳተፍ የምትፈልጉ ልጆችና ወላጆች ከታች በምትመለከቱት የቴሌግራም አድራሻችን ብትጽፉልን ወይም ብትደውሉልን የዚህ ፕሮግራም አካል የምናደርጋችሁ ይሆናል። ፕሮግራሙን አዘጋጅቶ ወደ እናንተ በማቅረቡ ዳንኤል ፀሐይ ከመላ የስቱዲዮ ባለሙያዎች ጋር በጋራ በመሆን ቆይታ አድርጌያለሁ። ዛሬ እንግዳ የሆናችሁ እናንተም እዚህ ስለመጣችሁ ከልብ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። መልካም ጊዜ